ታሪኩ ሲጀምር ፔትራና ጀምስ የተባሉ ፍቅረኛሞችን እያሳየን ሲሆን ፔትራ ወደ ካምፓስ መሄድ ስለነበረባት ተጣድፋ ነበረ። ጀምስ ግን በመተኛት ዘግይቶ ለመነሳት ይወስናል። ሲነቃ እንደረፈደበት ሲገባው በድንጋጤ በመነሳት ቢጣደፍም ዘግይቶ ከካምፓስ ደረሰ። እንደ ዕድል ሆኖ በሩ አልተዘጋም። ካምፓሱ በጃካርታ የሚገኝ ዓለም አቀፍ ትምህርት ቤት ሲሆን መምህሩም ዶክተር ዘሚት ይባላሉ። ትምህርት ቤቱ ወደ 20 ዓመት የሞላው ሲሆን ከተለያዩ አገራትም 20 ተማሪዎችን ይቀበላል። ያቺ ቀን ከምርቃት በፊት የመጨረሻ ቀናቸው ስትሆን መምህሩም ታዲያ ተማሪዎች ያላቸውን አጠቃላይ ብቁነት ይገመግም ነበር። በመቀጠልም እጃቸውን አውጥተው እንዲያቀርቡ ይነግራቸዋል። አንድ ተማሪ ታዲያ ስለ አማራጭ አንድ ሐሳብን አቀረበ። 5 ሰዎች በሐዲድ ውስጥ ተኝተው ባሉበት ሁኔታ ባቡሩ መንገዱን በሚቀይርበት ጊዜ አንድ ሰው የዛ ተጠቂ መሆኑ አይቀርም ይላል። ምንም እንኳን ሁሉም አማራጮች ከባድ ቢሆንም የትኛው ጥሩ ይመስላችኋል አለ። በመቀጠልም ኡታሚ የተባለችው ሴት ተማሪ ደግሞ ስለ ታማኝነት ታቀርባለች። አንድ ሰው ከከፍታ ሊወድቅ ብሎ የጓደኞቹን እርዳታ ቢጠይቅ ከዛ በመነሳት ሕይወቱን መስዋዕት ያደረገ ለኔ ታማኝ ነው አለች። ዘሚት ግን መልሳቸው መሰረታዊ እንጂ ጥልቅ ነው ብሎ አላመነም። ስለዚህ ጥልቅ የሆነ ፈተና ሊሰጣቸው ይወስናል። በመቀጠልም ዘሚት በራይ አንድ ቦታ እንዲመለከቱና ለነሱ ደህንነቱ የተጠበቀው ቦታ የቱ እንደሆነ ጠየቃቸው። ከብዙ ቆይታ በኋላ ተማሪዎቹ ኢንዶኔዥያን ይመርጣሉ። የአየር ንብረቱና ያለው ሀብት በቂ ነው የሚል እምነት አላቸው። ዘሚት በመቀጠልም ጃቫ በተባለች አይዝላንድ እንዳላቸው አስቡ አላቸው። ፓማ በሚባል ቦታም በኒውክሌር ፍንዳታ የተጠቃ ሲሆን በመቀጠልም የራዲዮሎጂ መሳሪያ በማምጣት በዚህ ሁኔታ ውስጥ ከመሬት በታች ያለ ምሽግ ገንብቷል። ትክክለኛውን ቦታ መረጠ። በዛ ሁኔታ ውስጥም ዘሚት ሁሉንም ተማሪዎች ወደ ምሽጉ ወሰዳቸው። ቦታው ልዩ የሆነ ፍንዳታ የመቋቋም አቅም ስላለው አደገኛ ሁኔታ መቋቋምን ይችላል። ምሽጉም በቂ የሆነ ምግብ በውስጡ ያለ መሆኑ ለዓመታት ሕይወትን ለማስቀጠል በቂ ቢሆንም ሆኖም ቦታው ለ10 ሰዎች ብቻ ነበር የሚበቃው። የኦክሲጅን ብዛቱም 10 ሲሆን የሚጠቅመውም ለ10 ሰዎች ነው። የኒኩለር አደጋው ዓመቱን ሙሉ የሚቆይበት እድል አለ። በመቀጠልም ዘሚት ኦክሲጅኑን ሁሉም ሰዎች የሚጠቀሙ ከሆነ የሚበቃው ለግማሽ ዓመት ብቻ ይሆናል። ከዛም ሁሉም ሰው የሚሞቱ ነው። ሁኔታው አደገኛ የሆነ ውሳኔ እንዲወስኑ ያደርጋቸዋል። ቀጥለውም ወደ ውጪ ለጊዜያት ወጥተው ሲመለከቱ የኒኩለሩ አቧራ ተቃርቦ ነበረ። 1 ሰዓት ብቻ ቀረ። የትኛው ወደ ምሽጉ ቅድሚያ መግባት አለበት ሲል ይጠይቃል። በመቀጠልም ለሁሉም ካርድ በመስጠት መልሱን እንዲያስቀምጡ ነገራቸው። አንድ በአንድም ራሳቸውን እያስተዋወቁ በነበረበት ወቅት በድንገት ዘሚት አንዱ ተማሪን ይገለዋል። ሰውየው የቢሮ ሰራተኛ ነበረ። ዘሚት በመቀጠልም ቶሎ መሞት እየተሰቃየ ከመሞት የተሻለ ነው አላቸው። ነገሩን ፍትሃዊ ለማድረግ ፔትራ አንድ ላይ በመሆን እንዲመርጡ ጠየቀችው። ውይይቱም ይጀምራል። ሁሉም ተማሪዎች ጥንካሬና ጥቅማቸውን ተናገሩ። ለምሳሌ ጆርጂና የተባለችው ወጣት የጤና ባለሙያ ስትሆን የወደፊት ጥቅምን በመናገር ለማሳመን ሞከረች። ጀምስም ገበሬ ነኝ በማለት ያለኔ ምግብን ከየት ልታገኙ ሲል ለማሳመን ሞከረ። ፔትራና ሮዚም ሊያሳምኑ ይሞክራሉ። በምርጫው ግን ዘሚት ለምን እንዳልተካተተ ሲጠይቁት ዘሚትም የምሽጉ ባለቤት ነኝ ሲል መለሰ። ምርጫው ከተጠናቀቀ በኋላ 11 የሚሆኑ ሰዎች ተወገዱ። 10 የሚሆኑም ሰዎች ወደ ምሽጉ እንዲገቡ ተደረገ። ዘሚት፣ ኡታሚ፣ ፔትራና ጀምስም ተካተዋል። ከትንሽ ቆይታ በኋላ የኒኩለሩ አቧራ ይጠጋል። ታዲያ ሁሉም ወደ አንድ ቦታ ይሰበሰቡ ጀመረ። አንድ ድምፅ ሲሰሙ ቀርበው ሲመለከቱ ዘሚት 11 ሰዎች ሊገድል ነበረ። ዘሚት ግን ተሰቃይተው ከሚሞቱ ይህ የተሻለ መንገድ ነው ሲል ይናገራል። ፔትራ ግን በዘሚት ድርጊት እጅግ ተበሳጭታ ነበረ። የተናደደችውን ፔትራ ጀምስን እንዲበቀለው መንገድ አፈላልግ አለችው። በድብቅም ጀምስ እቅዱን እንዲፈጽሙለት ከሌሎች ጋር ያወራ ነበረ። ዘሚትም ከአንድ ቦታ በመሆን በሩን ሲከፍቱት ተማሪዎች በፍጥነት ወደ ውስጥ ከገቡ በኋላ በሩን ይዘጉበታል። ታዲያ ዘሚትን በውጭ ካስቀሩት በኋላ የራሳቸውን ውሳኔ ለመወሰን ተዘጋጁ። ሆኖም በምሽግ ውስጥ ያሉትን መሳሪያዎች ሊረዱ ግን አልቻሉም ነበረ። በዛ ምሽትም አረፍ ለማለት ያስባሉ። ፔትራ ግን ወደ በሩ በመጠጋት ወደ ውጪ ትመለከታለች። ዘሚትን በውጭ ስትመለከተው ግን በጣም ግራ ተጋባች። ቆዳው በራዲዬሽኑ ምክንያት ተጎድቶ ነበረ። በድብቅም ታዲያ እሱ ብቻ እንዴት በሩን እንደሚከፍት እንደሚያውቅ ይነግራታል። ፔትራ በመደንገጥ ሌሎችን ትጠራቸዋለች። ጀምስን መጥፎ እውነትን በማሰብ ይጨነቃል።
ከአንድ ዓመት በኋላ ግን በሩ አልከፈት ቢልስ የሚለው ነገር አስጨንቆት ነበረ። ምክንያቱም ዘሚትን በጣም ነው የሚጠሉት። በሩን መክፈት አደጋ ነው ብለው ያስባሉ። ስለዚህ አንድ ዓመት ለመጠባበቅ ወሰኑ። ቀኖቹ በሄዱ ቁጥር ግን ፔትራ የዘሚት ሰውነት ቀስ በቀስ ሲፈራረስ ተመለከተች። በምሽጉም ከሕግ ውጭ በመኖራቸው ምግቡ ከአንድ ዓመት በፊት የሚያልቅበት እድል አለ። በዚህም ጄምስና ሌሎች ከምሽጉ የሚወጡበትን መንገድ ማፈላለግ ጀመሩ። በሩን ለመክፈት መንገዶቹን ሁሉ ቢጠቀሙ የሚሳካ ግን አልነበረም። በዛን ጊዜ በሩን መክፈት የሚችለው ብቸኛው ሰው እንዲሞት በማድረጋቸው ስህተት እንደሰሩ ይነግራቸዋል። ሆኖም ለሁሉም ዘግይተዋል። በመጨረሻም ሁሉም በረሃብ ይሞታሉ። ዘሚትም ታዲያ የመጀመሪያው ያስተሳሰባቸው ስሌት ትክክል እንዳልነበር ነገራቸው። ዘሚትም የምሽጉ ባለቤት መሆኑን እያወቃቸው መግደላቸው ስህተት ነበር ይላል። ስሜት ሁሌም ቢሆን ልትቆጣጠሩት ይገባል አላቸው። በመቀጠልም ሌላ ፈተና ይሰጣቸዋል። በዛን ጊዜ ግን ብሮሞ ወደሚባል ቦታ ይወስዳቸዋል። በዚህ ቦታም ዘሚት አሁንም የምሽጉ ባለቤት ሲሆን አሁንም ካርድ ይሰጣቸዋል። በአሁኑ ግን ልዩ ማብራሪያ ሰጥቷቸው ነበር። በዚህ ቅጽበት ግን ጆርጂኒያ ወደዛው አለፈች። በቦታ ያለውን ኢቦላ ቫይረስ የምታክም ይሆናል። ሆኖ በሽታው ተላላፊ በመሆኑ ወደ ምሽጉ መግባት ትከለከላለች። ፔትራና ጄምስ ማለፍ ይችላሉ። በዘሚት ያልተመረጡ ሰዎች ከመገደላቸው በፊት በመኪና ያመልጣሉ። ያ አማራጭ ግን ጥሩ አልነበረም ነበረ። በኒውክሌር ፍንዳታ ሕይወታቸው ያልፋል። ዘሚትና የተመረጡ ተማሪዎችን ወደ ምሽጉ ይገባሉ። በምሽጉ ውስጥም እንዲዋለዱና እንዲባዙ ይፈልግ ነበረ። ፔትራ በዛ ምሽት አንድ ነገርን አወቀች። ጄምስ ጌይ እንደሆነ ከጃክ ጋር ያለውን ቅርርብ ተመለከቱ። ይህ እውነትም ፔትራ እንድትቀና አደረጋት። ሁሉ ጥንድ ጥንድ በነበሩበት ጊዜ ጄምስ ግን ከሌላ ወንድ ጋር ይጣመራል። በዛ ምሽትም ጥንዶቹ ወደ ስራ ገቡ። ፔትራ ከዘሚት ጋር ስትታመር ጄምስ ቅናት ውስጥ ገባ። ከ10 ሳምንታት በኋላ ግን እርግዝና አልተፈጠረም ነበረ። ዘሚትም አጋር መቀያየር ለዚህ ለመፍትሄ ነው በማለት አጋራቸውን እንዲቀያየሩ ይናገራል። ሆኖም ቦኒ የተባለችው ወጣት በዚህ ሐሳብ አልተስማማችም ነበረ። ይህ ግን ዘሚትን ብስጭት ውስጥ እንዲገባ አደረገው። ሁሉም ወደ ክፍላቸው እንዲገቡ ካደረገው በኋላ ዘሚትም ያስፈራራታል። ታዲያ ጃክ በድብቅ በመምጣት ይጣሉ ጀመረ። በግጭቱ ወቅትም ጃክ የዘሚትን ጆሮ ያቆስለዋል። ወደ ሞት መቃረቡን ሲያውቅም በሩን ከከፈተ በኋላ ፍንዳታ በመፍጠር ሁሉም እንዲሞቱ አደረገ። ሁለተኛውን ፈተናንም ወደቁ። በዚህን ጊዜ ጄምስ በመጠራጠር ይህ ሁሉ ፈተና ለምንድን ነው ይላል። እንደ ጄምስ ሐሳብ ከሆነ ዘሚት ሁሌም ተማሪዎቹ እንዲወድቁ እንደሚያደርግ አውቋል። ካርድ ሲሰጥም የዘሚትን ባህሪ ይቀያየር ነበረ። ሲጠይቀው ተደናገጠ። በፍጥነትም ካርዱን ወሰደበት። በዛን ጊዜ ዘሚት እየዋሻቸው እንደሆነ አወቀ። ይህ ፍትሃዊ አይደለም። በተለይ የጄምስ ገጸ ባህሪ ጌይ መሆኑ እጅግ አበሳጭቶት ነበረ። ይህ ድርጊት ግን አሁን የጀመረ ሳይሆን ቀደም ብሎ የታቀደ እንደሆነ አውቋል። ጄምስም ግራ ተጋባ፣ ምክንያቱም ከዘሚት ጋር ግላዊ ጸብ የለውም። አንድ ተማሪ ግን ፈተናውን እንደገና እንዲጀመር ሀሳብ ያመጣል። ኃላፊነታቸውም ተመሳሳይ ቢሆንም የተለየ ሕግ ግን ነበረ። ቤሎት ኮስት የተሰኘው ቦታ እንደ ምሽግነት ዘሚት ይመርጣል። ፔትራም ወደ ምሽግ የሚገቡትን 10 ሰዎች እንደምትመርጥ ተናገረች። ዘሚትም ፔትራን የተለየ ብቃት ያላቸውን ሰዎች እንድትመርጥ ቢነግራትም ፔትራ ግን ከዚህ በፊት ያልተመረጡ ሰዎች ትመርጣለች። ይህ ዘሚትን ይበልጥ ግራ አጋባው። ከሰዎች ጋር መወዳደር ያልቻሉትን ሰዎች መረጠች። ዘሚትም አለመመረጡን ተከትሎ መሳሪያውን ያፈላልጋል። መሳሪያው ግን የፔትራ እጅ ውስጥ ነበረ። ዘሚትም መሳሪያውን ወደ ጄምስ በማንሳት ያስፈራራው ጀመረ። በአሁኑ ግን ጄምስ ሊፋለመው ዝግጁ ነበረ። ዘሚት በመቀጠልም በሩን መክፈት የሚችለው እሱ ብቻ እንደሆነ አስፈራራቸው። ቦኒ ግን ከዚህ በፊት ባለው ሁነት ኮዶችን እንደምታውቀው ተናገረች። ይህንን ሲሰማ በመደንገጥ ዘሚት ይሄዳል። ጄምስ በመቀጠልም ፔትራ ወደ ውስጥ እንድትገባ ቢጠይቃትም በሱ ፈንታ ግን ቺፕን መረጠችው። ጥቅመ ቢስ የተባለው ሰው ነበረ። ጄምስም ፔትራ እንድትገባ ቢፈልግም ምርጫዋን ግን አክብሯል። ቺፕ ፔትራን በመጥራት የጀልባውን ቁልፍ ሊሰጣት በማስመሰል ስትጠጋውም ወደ ውስጥ በማስገባት ከሌሎቹ ጋር አብሮ ይሄዳል። በምሽጉ ውስጥም ሁሉም ሰው ያለ ሕግ ሲሆን የሚኖረው ጄምስ ግን ብዙ ጊዜውን ከፔትራ ጋር ያሳልፋል። ፔትራን በውስጡ በመሆኗ ደስተኛ እንዳደረጋትና ብቸኛ በመሆናቸውም ጥሩ ጊዜ ማሳለፍን እንደሚችሉና ያም ደስታ እንደሆነ ነገረችው። ዓመቱ ከመገባደዱ በፊትም የውጭው ሰማይ ውብ ነበረ። የቦኒ ኮድን በመጠቀም ታዲያ በሩን ይከፍቱታል። ወደ ውጭ ሲመለከቱ ግን የኒኩለር ቦምቡ አልፈነዳም። ዘሚትም ወደ ውጭ መውጣታቸውን ተቃረነ። ምንም እንኳን የኒኩለር ቦምቡ ባይፈነዳም በቂ የሆነ ችሎታ ያለው ሰው ባለመኖሩ ያ ደግሞ አደጋ ነው ይላቸዋል።
ሆኖም ፔትራ በዘሚት ሀሳብ አልተስማማችም። ምክንያቱም ሁሉ በመጨረሻ መሞቱ አይቀርም፣ ሞት አይቀርምና ከምትወደው ሰው ጋር መሆን አለብህ አለችው። በመሃል ታዲያ አንድ ቦምብ ይመለከታሉ። ጄምስም ቦምቡን ሊጫነው ሲል ዘሚት ከሆነ ቦታ መጣ። ዘሚትም በዋሻ ውስጥ ተደብቆ እንደነበር ነገራቸው። ጄምስንም የሰው ልጅ በማጥፋት ይከሰዋል። ሌሎቹ ግን ጄምስን ነው የደገፉት። በግጭቱም ጄምስ ቦምቡን ይጫነውና በዚህም የሁሉ ሰዎች ሕይወት ይቀጠፋል። ተማሪዎቹ ግን በጀልባ ስላመለጡት ሰዎች ተጨንቀው ነበረ። ቺፕ ታዲያ እሱና ጓደኛው ከኒኩለር አደጋ ውጭ ወደ ሆነ ቦታ እንዲሄዱ ተናገረ። አንድ ሰው ግን በመጥፎ ሁኔታ ሞቷል ይላቸዋል። ብቻዬን ከሴቶች ጋር ለመሆን ተገድጄ ነበረ። ስለዚህ የሆነ መንገድ በመጠቀም ነፍሰ ጡር እንዲሆኑ ማድረግ ነበረብኝ አለ። በዘሚት ግን ሐሳቡ ተቀባይነት አላገኘም። ሁሉም ሲሄዱ ፔትራ ግን በክፍሉ በመቆየት ወደ ዘሚት ተጠግታ ይህንን የተጠቀመው እኔና ጄምስን ለማጣላት ነው አለችው። ዘሚት ለፔትራ ፍላጎት ቢኖረውም ፔትራልም ጄምስን የመረጠችው ስለሚመቻት እንደሆነ ትነግረዋለች። ዘሚትም ያንን ነገር አላመነም ነበረ። ፔትራልም ከሄደች በኋላ ዘሚት ራሱን ያጠፋል። የዚህን ፊልም አዲስ ክፍል በአዲስ ቪዲዮ ይዤላችሁ የምመጣ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።